ከዛ እንግዲህ እዚች ጋር አጅናችን አለች። እንደዚህ አድርገናል። እንደዚህ እንቆርጣለን ማለት ነው። በቃ በምታገኙት ቤታችሁ ባለቃ እንደዚህ ትቆርጣላችሁ ማለት ነው። ከዛ እንደዚህ ቆርጣችሁ ካወጣችሁ መልሳችሁ አሁንም መልሳችሁ በእንደዚህ አይነት ፊያ ታወጣላችሁ ማለት ነው። በክዳን ነገር ማለት ነው። እንደዚህ እያደረጋችሁ እኔ ለእናንተ ለማሳየት ነው። ብዙ ስሰራ ቶሎ ሰራለሁ ማለት ነው ለብቻዬ እዚህ ጋር ለቪዲዮ ስለማይመች ነው እንጂ። ከዛ እንደዚህ ካወጣን በኋላ እንደዚህ እያደረግን እናስቀምጣለን ማለት ነው። አሁን ኩፍ አላለም፣ ኩፍ ይላል ማለት ነው። አሁንም ሁለተኛ እንደዚህ እናድርግና እንቀርጻለን ማለት ነው። እንደዚች በቃ አሁን እንደዚህ ትሆናለች። አሁን እቺ ነፍያዋን እናስቀምጥበታለን። ሶሪ እናስቀምጣለን መካከል ላይ እንደዚህ ትሆናለች ማለት ነው። እንደዚህ እናደርጋለን። አሁንም ቅርጽ እናወጣለን። ከዛ እንግዲህ እንደለመድነው እቺን ነገር ክፍት እናደርጋታለን። ሶሪ እዛ እንግዲህ እንደዚህ አድርገናል ማለት ነው። ሁሉንም እናንተ በብዙ ስሩ። እኔ ቪዲዮ ለመስራት ነው እንጂ አሁን በብዙ አልሰራም። በብዙ በምሰራበት ሰዓት የሆነ ወካቻ ሰው ስላለ ቪዲዮ ለመቅረጽ ስለማይመቸኝ ነው እንደዚህ በትንሹ የምሰራው አሁን። እና እነዚህ ይበቁናል ለጊዜው ማለት ነው። እውቀቱን እንትን ለማለት እነዚህ ይበቁናል። እና እንደዚህ ይመስላሉ። አሁን አንድ 15 ደቂቃ እንደዚህ ፎጣ ነገር አልብሰን እናስቀምጣቸዋለን ማለት ነው። እነራሳቸው ኩፍ ይላሉ ማለት ነው። ማለቴ እስከሚነፋ ትንሽ እስከሚነፋ እንጠብቀዋለን። ከዛ እንግዲህ ኩፍ እስከሚልልን ድረስ እዚህ ጋር ያስቀመጥናቸው ቾኮላታ ነው ግዴታ። መቼም ቾኮላታ ይደረጋል አይደለም። እዚህ ጋር ደግሞ ኒስትላ ነው። ይሄንን ከውስጥ ነው የሚደረገው። ማድረግ የምትፈልጉት አደርጋላችሁ። እኔ ግን ከላይ ነው የማደርገው። ይሄ ደግሞ ቾኮላታ ነው። ይሄ በፍሬ ነው። ይሄ ደግሞ እንዳለ ነው። እዚህ ጋር ይሄንን የምትወዱ ማድረግ ትችላላችሁ ማለት ነው። እኔ አሁን ከሁሉም ይሄንን አላደርግም፣ ለእናንተ ለማሳየት ነው። እኔ አሁን ከዚህ ትንሽ እዚህ ጋር 1 ሚሊአጋ አደርጋለሁ። ከዚህም 1 ሚሊአጋ አደርግና አቀልጠዋለሁ ማለት ነው። እንደዚህ አድርገን እናቀልጠዋለን ማለት ነው። እናንተ የምትፈልጉትን ቸኮላታ አድርጉ፣ የፍሬውንም ቢሆን ማለት ነው። እንደዚህ ካደረኩኝ እሳት ላይ ጥደዋለሁ፣ ትንሽ ጥደዋለሁ እና ቅልጥ ይላል ማለት ነው። እንደዚህ ቸኮላታ ነገር ይሆናል። ከዛ እንግዲህ ቸኮላታውን እንደዚህ አድርገናል፣ እንደዚህ አጥቅነናል ማለት ነው። በጣም የሚያምረው ከላይ የምናደርግ ነው። እናንተ ይሄንን ኒስትላውን ከውስጥ ነው የምታደርጉት። የማታደርጉ አለማድረግ ትችላላችሁ። እኔ ግን አላደርግም፣ ለእናንተ ለማሳየት ነው እንጂ አልወድም ማለት ነው። ይሄን ቸኮላታ ከላይ ካደረኩኝ ውስጥ ምንም ነገር አላደርግም ማለት ነው። ከዛ እንግዲህ እዚህ ጋር ሊጣችን ኩፍ ብሏል፣ ዶናታችን ማለት ነው። ኩፍ እንደሚል ተስፋ አለኝ። ሹፍ ዋው እንደዚህ ይሆነናል ማለት ነው። አያችሁት? ከቅድሙ በጣም ልዩነት አለው። እንደዚህ ቆይ ስለማይታያችሁ ነው እንጂ እንደዚህ አይነት ቅርጾች
ያወጃል ማለት ነው። በመካከሉ ላይ እንደዚህ አምሮበታል። አሁን ወደ መጥበሳችን እንሄዳለን ከ15 ደቂቃ በኋላ ማለት ነው። 15 ደቂቃ አቆይተነዋል ማለት ነው። ይሄንን ይመስላል ጀምዓ። እሳቱን ቅንስ አድርጋችሁ በሹካ ገልበጥ ማድረግ ነው ማለት ነው። እንደዚህ እየነፋ ይመጣል፣ እየሾረ እንደዚህ እያደረጋችሁ በሹካ እንትን ማለት ነው። እሳቱን ቅንስ አድርጋችሁ ማለት ነው። ዘይታችን ይሄ ነው። እንደዚህ ገልብጠነዋል። አያምርም? እንደዚህ እያልኩኝ ራሴን እንትን ልበል እንጂ ላከብድ። እንደዚህ እያልኩ እንትን ይላል ማለት ነው። እናንተ በብዙ መስራት ትችላላችሁ። ሹፍ ያ ጀማ ሹፍ ጀማል ለሚሉት አረቦች እንደዚህ እያልን እሳቱን ቅንስ ማድረግ አለብን። እንደዚህ እያልን እናገላብጣለን ማለት ነው እስከሚበስልልን ድረስ። ይቺ ደግሞ አንዷ ነች። 3 አይደለ የሰራሁት፣ አንዷ ነች። ሹፍ ያ ጀማዓ ጨርሰናል። እንግዲህ አሁን ቾኮላታችንን እዚህ ጋር ቾኮላታ እናደርጋለን። እናንተ ውስጡ ማድረግ ከፈለጋችሁ ይሄ ቅርጽ ያለው መካከሉ ላይ ቅርጽ ያለው ነገር የለም፣ በሱ ውስጥ በካራንት ብላችሁ ወይም በሲሊንጋ ነገር እዛ የተቀመጠውን ሚስት ለምን ቆንጆ ነገር በውስጥ ማስገባት ትችላላችሁ። እኔ ግን ቾኮላታውን ከላይ ብቻ ነው የማደርገው። በጣም ነው የሚያምረው ማለት ነው። ግን ቪዲዮ ሲሰራ አያምርም። ዝም ብሎ በቃ ቤት ውስጥ ስንሰራ ነው እንጂ እንደዚህ በቃ ቪዲዮ እንሰራለን ብለን ካሰብ ቅመሞች አያምርልንም። ያው ጀማ ይሄንን ይመስላል። አሁን እስኪ አንዱን ቆርሼ ላሳያችሁ፣ ያልተቀባውን ክፍል ማለት ነው። እንዳያቸው ከዛ እንግዲህ ይሄንን ይመስላል። እንደሚታያችሁ ተስፋ አለኝ። አንዱን ግን ውስጡን አሳይቻለሁ ካልቀባ በፊት ውስጡን ላሳያችሁ ማለት ነው። እንደዚህ እየቆራረስኩኝ ሹፍ ጀማል ለሚሉት አረቦች ማየት ትችላላችሁ። በጣም አሪፍ የሆነ ዶናት ነው። ውስጡ እንትን አለው ማለት ነው። የተለያዩ ልክ እንደ ዳቦ ማለት ነው። እንደዚህ ነው አረቦች የሚወዱት። እንደ ኢትዮጵያ ቦምቦሊኖ እንደዚህ ቅጠል መሆን የለበትም። በጣም ሶፍት መሆን የለበትም። እነሱ የሚወዱት በጣም እንደዚህ ያዝ ያለ ነገር ነው። እኔ የምሰራው ደግሞ የአረቦችን ጠሪቅ ነው ማለት ነው። በአረቦች እንትን ነው። እኔ ኢትዮጵያ ቦምቦሊኖ እንዴት እንደሚሰራ አላውቅም ነበረ ማለት ነው። ይሄን ይመስላል። ውስጡ የምትፈልጉትን ነገር ማድረግ ትችላላችሁ። ከለሩ ምናምን ራሱ ያምራል። እኔ ብዙም ካሜራ ስለሌለኝ ነው እንጂ ቪዲዮ ተቀርጦብኝ እንደ በቃ አጭር ነው ነገሩ፣ ግን 2 አድርጌ ነው የምለቀው። ምናልባት የምትከታተሉ አጋጣሚ ልጆች ከመጀመሪያው ጀምራችሁ ማየት ትችላላችሁ። ይሄንን ይመስላል። በጣም ነው የማመሰግነው ማለት ነው ስለተከታተላችሁኝ፣ ስለምትዩኝ በቃ ጓደኞቼ በጣም ነው የማመሰግነው። ሚስትላ ነው ይሄን ነገር ነጩ ነገር እዚህ ጋር በውስጥ ማስገባት ትችላላችሁ። የተለያዩ ነገር ከላይ ማድረግ ትችላላችሁ። ይሄንን ይመስላል። በጣም ነው የማመሰግነው ማለት ነው። ባይ ባይ።